ሰላም 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 ለምለም ሙስሊምም ክርስቲያንም እህቶቼ እንዴት አደራችሁ ዋላችሁ ሰነበታችሁ? ብቅ ጥልቅ ፈካ ደመቅ ነጠፍ ብላችሁ ዱቅ ብላችሁ መጣችሁ ተኛችሁ ተጋደማችሁ በመወልወል በመጥረግ በማጠራረግ ሆዲቃ በመጠቅጠቅ ያላችሁት የኒማይ ፎንቃዎች የኒማይ ስዊቶች ኑሮ ምርር ብሏችሁ ከሀገር የምትዘዋወሩ የሀረብ ኩሽና እንደኔ ሰሪዎች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ባለንበት ቦታ መድኃኔዓለም እቅፍ ድግፍ አርግቶ ይጠብቀን፣ ክፉን ያርቅልን፣ ያሰብነውን ያቀርነውን የልባችንን መሻት ሁሉ እግዚአብሔር ያሳካልን፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውረን፣ ወጥቶ ከመቅረት ያድነን፣ በምንሄድበት ሁሉ በሰው ዘንድ የተወደድን ያድርገን እያልኩኝ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጦምባ ብዬ ጂጂ እስከነ ነፍሴ እስከነ ቃጭሌ መጥቻለሁ ማለት ነው። ዋይ እንዲያው ዘንድሮ ምን ይሻለናል? ዋይ ዩቲዩቡ እንዳለ እናቴ ኮማንዶ ምት ለበጣ ዘበጣ ድብደባ በጥፊ በርግጫ አይገኝም ዋጫ ዱም እያለ ነው። ወይኔ ዳዲ ሙት እናቴ ትሙት ነው ተመችቶኛል። ዋው እንዴት ደስ እንደሚል ብቁሽ ከኦዲየንስ አልፎ አሁን እርስ በርስ መነካካት መክት አያማርኛ። ለማንኛውም የአባችን ቆፍጣናው ሸንቃጣው ሽንቅጥቅጡ እንደዚሁም ሄልሻ እንደዚሁም እነ ልዑልና ጓደኛዋ በስመ አብ ወወልድ ወመንፈስ ቅዱስ ስሟም ጠፋብኝ። ለማንኛውም በትላንትናው ዕለት ሄልሻ ጢር ጥዝ ጡባ ብላ እብዴሽን ብላለች። በማበድ ላይ ትገኛለች። እብደቷ ራሱ ያምርባታል። በነገራችን ላይ በደንብ አድርጋ ነው መስራት የምትችለው። እናቴ ትሙት ችሎታ እኮ መድኃኔዓለም ሰጥቷታል። ስለ እውነት ከሆነ ማለት ነው እንጂ ቲንክ ኦፍ ቲንግ ሳደርግ ሄሉ አላበደችም። መድኃኔዓለምን እኔ አላበደችም። ግን ማለት ነው ያብን የበፊት ያሳለፉትን ነገር እንደ ፎቶግራፍ እንደ እብደት አድርጋ እንደ ፎቶግራፍ እያሳየችው ነው ብዬ ነው የማስበው። ጂጂዬ ለምን እንደዚህ ያልሽ ካላችሁ ማለት ነው ለምን እንደዚህ አልሽ ካላችሁኝ አሁን ለምሳሌ ሄልሻ ነቅላለሽ ማለት ነው። በድራማው ላይ ንቅሌሽን ብላለች። ከዛ የህፃን ልጅ ጫማ እንዴት ሊገኝ ቻለ? የህፃን ልጅ ጫማ ሰጠችው። ያ ህፃን ልጅ ከዚህ በፊት በፍቅር ዓለም ውስጥ እያሉ ልጅ እንደሚወዱ ደጋግሞ ሲናገር ነበረ። ቃልም ገብቶላታል። ያ ነገር ወደኋላ እንዲያሰላስል ሄልሻ ሸንቀጣዋ ማለት ነው ጠቅ አደረገችና ድርግም አደረገች ማለት ነው። ከዛም በኋላ ደግሞ ከዛ ጫማዋን አምጥታ እንካልበስ ብላ አሰታደርገው ያባችን ደግሞ ቆፍጣናው ጫማዋን ይዞ ፍዝዝ ድንዝዝ ድርቅ ሙጥጥ ሽምጥጥ እንዲህ ትክዜሽን አለ ማለት ነው። ምን ቲንክ ኦፍ ቲንግ ሳደርግ ያ የተናገረው ያ የገባላት ቃል ኪዳን ትዝ አለው ማለት ነው። ትክዝ አለ ማለት ነው። እዚህ ጋር ግን እናቴ ትሙት አይቅልና በጣም ውስጤ ርብሽብሽ አለ። እናቴ ትሙት እንቧም ቅርር አለኝ። በቃ ያሳለፉት ትዝ አለኝ ማለት ነው። ሁላችሁም እንደዚህ አይነት ስሜት ተሰምቷችኋል ብዬ አስባለሁ። ከዛም በኋላ ልክ ጫማውን ከሰጠች በኋላ ሄሉ ፈገግ አለች። ፊቷን ዞር አደረገችና ፈገግ አለች። ፈገግታዋ ያስታውቃል። ምክንያቱም ቀና ስትል ፊቱ ላይ ያነበበችው ነገር አለ። ከዛን ሳታስጠጣ ፈገግ አለችና ቅጠሏንም ቅንጥሴሽን አድጋ ልጥፍ ስትል በቃ ያ በትዝታ ይሁን በምርቃና ይሁን በቃ ጭንቅሌ ሁሉ ነቅሎ ሄዷል። በቃ ትዝ አበባውን ይዞ ፍዝዝ ድንዝዝ። እኔማ በዚህ እንደው ሄል እያጠገበው ካለሽ ውሃ አድርገ ወይዘሽ ጨምባቅ እንድታደርጊው እንዲሁ ይሄ ወቃቢ ሁሉ ግፍፍ የሚልለን ነው የሚመስለኝ። እና አበባ ሲሰጣት ነቅላ ያንን አበባስ ያን ቅጠል ስትሰጠው ለሱ ያላት ፍቅርን ነው። በዛ ውስጥ ቲንክ ኦፍ ቲንክ ሳደርግ የመዘናት ውስጧ ላይ ያብ እንዳለ አድርጎ ነው ዲዛይን የሰራው ማለት ነው። ያ ነገር ደግሞ አበባ የሰጣትን ትዝታ ነው አድርጋ ዱምበቅ አድርግታ እንትን ያለችው ማለት ነው የገለጸች። በዛ ሰዓት እኔ የሆነ ስሜት ተሰምቶኛል። ማምላክ ምስክሬ ነኝ። ይሁን እንቧንቧን መጣብኝ፣ የበፊት ፍቅራቸውን መጣብኝ። ምን አለ አንድ ላይ ቢሆኑም የሚል ነገር እኔ ውስጤ አስቧል። መድኃኔዓለምን በቃ ሽቅብ ነዳኝ። በቃ እንቧዬ ሁሉ ነቅልሽን አሳድለው ራሱ እንደዚህ ጀር ያቀለቀለቀለቀ ብሎ ፍስስ አለ። አሁን
እንደፈሰሰን የራሴ ግራ ገብቶኛል። እውነቴን ነው። ዋይ እና አንድ ላይ ሲሆኑ እንዴት እንደሚያምሩ እግዚአብሔር ምስክሬ ነው። እንግዲህ እኔም ብቻ ሳይሆን የፈለገ ብንጣላ ማለት ነው ስለ እውነት ስመሰክሩ ከያብና ሄሉ በጣም ነው የሚያምሩት። እብደታቸውም ያምራል። እሷም ስታበድ ለሱ በቃ የምታሳየው ፊቷ ላይ የሆነ እንትን ይነበባል። በቃ ደስ የሚል ነገር ሁለቱም ጋር አለ። እሱም እንደዛ አይነት ስሜት አለው ብዬ ነው የማስበው። የተረዳሁት ምን አለ እውነት ሁሉንም ትተው ሁሉንም እርግፍ ትተው አድርገው እሱም የሚመታትን ባህሪ ትቶ እሷም ያሳለፉትን ነገር የተጎዳዱትን ነገር ትተው አንድ ላይ ቢሆኑ እኔ ደስ ነው የሚለኝ። ያምራሉ። በቃ እሷም ለሱ ውበቷ ነው፣ እሷም ለሱ ውበት ነው። በቃ ያብም ከሌላ ሴት ጋር ሄዶ ሞክሯል። በእርግጥ ሂዊም ብትሆን ቆንጅዬ ነሽ፣ ምንም የሚወጣላት ነገር የለም። ግን ማለት ነው ውበቷ የሱ ውበት ሄሉ ነች። ማምላክን ስለ እውነት ስመሰክር ማለት ነው ያው ስንጣላ እናሽቃብጣለን። ይሄ ደግሞ አመላችን ነው። አዎ እኔማ በደንብ አድርጌ ነው ያሽቃበጥኩት እና ተናድጄ እኮ ነው። እና ውበቱ ሄሉ ነች። ማምላክን እሷም ውበቷ ሄሉ ነው። እና ነገሮቹን ልዑል ማለት ከባዱ በመሀል ያለው ልዑል ነው። በቃ በልዑል ነው እንትን ያሉት አይደለ? ልዑል የሆነ ነገርን ወደ አንድነታቸው ቢመልሳቸው ይቅር ተባብለው ነፍስ ተገዳሉም ሰው ይቅር ይባል ቢመለሱ ጥሩ ነው። ነገር ግን ይመለሱ ስል ሂዊ ጋር ያለውን ነገር ሙሉ በሙሉ ከጨረሰ ላጠፋው ጥፋት ይቅርታ እሱም ጠይቆ እሷም ተጠያይቀው ቢመለሱ እኔ ደስ ነው የሚለኝ። ማርያምን ሁላችንም እርስ በርስ ስንበላላ የነበረው ሁለቱም አንድ ላይ እንዲሆኑ ነው። እውነትን ይዞ የተገነጠላለ በዛም ደግሞ ጸንቶ የተገነጠላለ። ሁለታችንም ቢሆን የእነሱን ደስታ ስለምንፈልግ ነው። ማምላክና የእነሱን ደስታ ስለምንፈልግ ነው። በፈለግነው ሁኔታ ስላላገኘን በቃ ዛሬ ያገባችልን ስንል ነገር በኮማንዶ ምት ስለሚባል የእነሱን ደስታ ስለምንፈልግ ነው። ሁላችንም እርስ በርስ ተቦቃቅሰን የተለያየ ነውና ትላንትና ባሳዩት ነገር በጣም ነው የሆነ እኔ ውስጤ ርብሽብሽብሽ ነው ያለው። በቃ ምን አለ እንደ በፊቱ ቢሆኑ ብዬ ተመኘሁኝ ማለት ነው። ምኞት ደግሞ አይከለከልም። ግን ማለት ነው ኦዲየንሶችዬ በኮሜንት ላይ እርስ በርስ አትሰዳደቡ። ማርያምን ተማሩ። እርስ በርስ ብትሰዳደቡ ኦዲየንስ ምንም ማምጣት እንደማይችል አይተነዋል አሁን። ምክንያቱም እርስ በርስ የተጣላላን የተበላላን የተገጫጨን ተሰዳደብን በኮሜንት ሞለጭን ምንም ያመጣ ነው የለም። የወንድ አልጫ ሁሉ ሳይቀር ነው ያብን ሲወቅጠው የነበረው ማለት ነው። እግዚአብሔር ምስክር የወንድ አልጫ የወንድ ሴት ሁሉ ሳይቀር ነው ሲረግጠው የነበረው ማለት ነው። ያ ነገር ግን እኛ ረገጥ ነው ማንም ሰደበው ምንም ዞሮ ግን እነሱ እንዴው ሰላም ፈጥረው ቢከናነቱም ቢቦቃቀሱም የነገው የዛሬውን አይተና የነገው ማን ያውቃል? እግዚአብሔር ነው የሚያውቀው። እኛ ባየነው እንራገጣለን እንጂ የነገውን እግዚአብሔር ያውቃል። ምናልባት ደግሞ ይቅርም ተባብለው አንድ ላይ ሊሆኑ ይችላሉ፣ ነገሮችን አስተካክለው ማለት ነው። ስለዚህ ኦዲየንሶች ክፉ ባንጽፍ፣ በእግዚአብሔር ዘንድም ባንጣላ፣ የእነሱን ኃጢአት እኛ ባንወስደው፣ ባየነው ብንቀጣ ብዬ አስባለሁ። ለማንም ደግፈን እንትን ባንል ጥሩ ነው። መቆጣት ካለብን መቆጣት አለብን ብዬ ነው ማስበው። ቁጣ ስልበት በስድብ መልክ ባይሆን ጥሩ ነው ብዬ ነው ማስበው። ከዚህ በፊት ረገጥን፣ ተራገጥን፣ ፎቶ ለጠፍን፣ ሰደብን፣ ተሰዳደብን፣ እርስ በርስ ሙልጭልጭ ተደራር ምን አመጣን? ምንም አላመጣንም። ክርስቶስን እኔም አለው እናንተም አላችሁ፣ እነ ሄሉም አሉ፣ ያብም አምሮበት ሄሉም አምሮባት አሉ። ምንም የዝንብን ያህል እንኳን ቦታ ምንም ነገር የሰጠናቸው ነገር የለም ማለት የተሰማቸውም የኔን ያጎደላችሁ ነገር የለ፣ እነሱንም ያጎደላችሁ እኔም እናንተን ያጎደልኩት ነገር የለም። ትርፉ ምላሳችንን ብለን ንፋስ ወሰደው፣ አምላካችንን ደግሞ አሳዘን ነው ማለት ነው። ስለዚህ ሁላችንም ብንመለስ ጥሩ ነው ብዬ ነው የማስበው። ሲሰሩ ከጎናችሁ ሆነን ማበረታታት፣ በኮሜንት ዘና ፈታ እያለን እንግዲህ አሁንም የምታለቅሱ ሰዎች ትኖራላችሁ። ወደ ራሳችሁ ተመለሱ፣ አታልቅሱ። በቃ ስራ ከሆነ ይስሩ፣ ፍቅርም ከሆነ በፍቅር መልክ ይምጡ። እከሌ እንትን ነው ባንል ጥሩ ነው። እናንተ ብትታመሙ አንስቶ የመርፌ እንኳን መግዣ የሚሰጣችሁ የለም። መድኃኔዓለም እናንተ ናችሁ ለነሱ
የምታደርጉት እንጂ እነሱ ለእናንተ 5 ሳንቲም የሚያደርጉት ነገር የለም። እስከነ መፈጠራችሁም ትዝ አንላቸው። ይህ ሀቅ ነው። ስለዚህ በስራቸው እንደግፋቸው። የነገውን ማን ያውቃል? እግዚአብሔር ያውቃል ብዬ አስባለሁ። ሸቅሉ ሸቃቅሉ ያብሻ የናቲ ነጣ ደርሶሃል። እንግዲህ ደም በደሙ ነሃል። ያው ደም ተፈንክተህም እየሳክ ነው። ለፍቅር የሚከፈል መስዋዕት ሊሆን ይችላል። መድኃኒዓለም ያውቃል። እንወዳችኋለን፣ እናከብራችኋለን። ቀጥሉ፣ ስሩ፣ በርቱ፣ ሸቅሉ። ከተፋቀራችሁ እንቀበላለን፣ ከተቧቀሳችሁ እንቀበላለን። እንግዲህ ሂዊንና ልዩን ማየት ነው እንግዲህ። ከዛ እኔ እንዳልክ ቢቀላቀል ክርስቶስን ደስተኛ ነኝ። እንዳልክ በእናትህ ተቀላቀልና አንተም ሸቃቀል ማለት ነው። እኛ እንደሆነ ማርገብገብ ውስጣችን ነው። ለማንኛውም በሄሉ በኩል ያለውን ጨርሻለሁ። አብርሃም ደግሞ ውሽሚትና ሩታ ሊካነቱ ነው። በቃ ደም በደም ሊሆኑ ነው። ወይኔ በላቸው። ባልጠፋ ወንድ በአንድ ወንድ እንደዚህ መነካከት በስመ አብ። እንደው ሄርሜላ እንደው አንቺ ቆንጆ ነሽ፣ ምንም ይወጣልሽ ነገር የለ ዓለም ውስጥ ባልጠፋ ወንድ ባልጠፋ። እንደው ምን አይነት ነገር አቅምሶሽ ነው? የአብርሃም ዘለቀማ እኔ አላቅም። እንደዚህ የሚያፈነካክተው ዘለቀው ማር አለው መሰለኝ። በቃ ማር የጥብቅ የሚያደርግ ማር ያለው ነው መሰለኝ እንጂ ይሄን ያህል አብርሽ የሚያካንት ሰው ነው ብዬ አላስብም። እውነቴን ነው የምላችሁ። ግን ሩታ ብትካነትም ይገባታል። ለምን? የልጅ አባቷ ነው። ልጇን ካለ አባት አለማሳደግ ብላ ነው ይሄን ሁሉ መስዋዕት የምትከፍለው። የማስመሰል ሳይሆን የትክክለኛ እና መለል ነው። ሄርሜላ ከሃይሚ ተማሪ። ሃይሚ ብሩኬን እየወደደችው እያፈቀረችው፣ ነገር ግን ለፍቅር ብላ ደግሞ አሳልፋ እየወደደችው የሱን ደስታ ለማየት ብላ ደግሞ ለልጅ ለወለደላት ፍቅሯ አሳልፋ እየሰጠች ነው ያለችው። ምክንያቱም ነግበኔ እኔስ በሷ ቦታ ብሆን የሚለው ነገር አስጨንቋት የትንሽ ትልቅ ማለት ነው። እንግዲህ እነሱ በጣም ነው የሚዋደዱት። እውነት ይሁን ውሸት እንግዲህ መድኃኒዓለም ያውቃል። መጨረሻ ግን አስተሳሰቧ በሚሊየን እሷ ትበልጥሻለች እና ከእሷ ትምህርት ብትወስጂ ነገ ከአብርሃም ጋርም ተጋብተሽ ብትኖሪ አትጸኝም፣ የሰላም ህይወት አትኖሪም። ምክንያቱም ሩታና ልጁ በመሃል አለው። ስለዚህ ለልጁ እናት ብትረቂ መልካም ነው ብዬ ነው ማስበው። የፈለግሽውን ወንድ ማግኘት ስለምትይ አንዳንዴ እድል ነው፣ ግን እግዚአብሔርን ከመልክ ይልቅ እድል ወሳኝ ነው ብዬ ነው ማስበው። እና ለልጁ እናትና ለሚስቱ ብትተይ ጥሩ ነው ብዬ ነው የማስበው። አንደኛ ነገር እግዚአብሔርም ያዝንብሻል። የፈለገ ቢፋቱ የፈለገ ቢለያዩ ከአምላክሽ ጋር እንትን ማለት ጥሩ አይደለም። ምክንያቱም መጽሐፍ ቅዱስ ላይ ምን ይላል? አንድ ሰው በህይወት ካለ ባሏ ወይም በህይወት ካለ ሚስቱ ወይንም በህይወት ካሌለ ከሌላ ሴት ጋር አንቺን አግብቶ ቢኖር እሱ አመንዝራ ነው፣ እያውንም እያመነዘረ ነው። ግን እግዚአብሔር ደግሞ አመንዝራ የሚጠየፈው ነገር ነውና አንቺ ያላገባ ወንድም እንትን ብትይ ጥሩ ነው ብዬ ነው የማስበው። የእናንተም ቡጥ ተመችቶናል። ለማንኛውም ይመቻቻችሁ። መጨረሻው ግን አብርሃም ወዴት ይሄዳል? ይነቅላል ወይስ ወደ ሩታ ይሄዳል? ወደ ኤርሜላ ይሄዳል? መድኃኒዓለም ያውቃል ማለት ነው። እንግዲህ ብቅ ጥልቅ ፈካ ደመቅን እያለን የቲክቶኩን ወከባ ማየት ነው ብዬ ነው ማስበው። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ። የያብና የሄሉ ነገር መድኃኒዓለም በመሃል እኔ በቃ እግዚአብሔር ያውቃል። ግን ማለት ነው በኮሜንት ልክ የዴዚን እናት እንደጎዳን ሌላውም እንዳይጎዳ እርስ በርስ እንዳይገዳደሉ ልዑልም ቢሆን ወደ ራስ ብትመለስ ጥሩ ነው። ምክንያቱም ያ በቀልድ አሳልፎ ያ እንትን ሄሉን የሚሰጥክ ነገር ያለ አይመስለኝም። ምክንያቱም በህይወታቸው ገብተ አንተነ ለዚህ ደረጃ አደረስካቸው ወንድም ነኝ ብትልም ነገር ግን እስካሁን ድረስ ይወልዱ ይጋቡ ነበር እና በመሃል አንተ ህይወት ስለበጠበት አንተም ከሄሉ ጋር ብትሆን ያ መቼም ቢሆን አይተውክም። ምክንያቱም አንተ እሱ ላይ ያደረግከው ብዙ ነገር አለ። ራሳቸውን ሁለቱ ማለት እውነቱ ያለው እግዚአብሔር ጋር ነው። እኛ የምናውቀው ነገር የለም። እኛም በዛ መሀል አንተ እንደምትወዳት ብለን ጭንቅላታችንን አሳምናለን። ያ ነገር ደግሞ ለእሱ እንደሞት ነው። ግን ደም ለደም ለመፋሰስ እንዳትበቁ። በሴት የመጣ መዘዝ እስከ ሞት ስለሚያደርስ ብዬ ነው ማስበው። ወዳችኋለሁ፣ አከብራችኋለሁ። የኔ ወዶች፣ የኔ ማይፎን ቃዎች፣ የኔ ስዊቶች እና
አድርጓቸው አያውቅም። ለማንኛውም በሄሉ ስሰራ ነው ግን ለምንድን ነው ደስ የሚላችሁ? ማርያምን ጂጂዬ በሄልሻ ስትሰሪ ነው የምታምሩ የምትሉኝ። እኔ ራሴ እኮ ምላሴ የሚከፈተው በዛ ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ያባችን ቆፍጣና ሸንቃጣው ከይውጌ ያለውን ነገር ከጀርባ ያለውን ነገር አስተካክል፣ ወደ ሌላ ነገር የነዛም ህይወት ነው እና ነገሮችን አስተካክል። እኔ አድርጋ አንልም፣ ልብህን አንተ ታውቃለህ ብዬ ነው የማስበው። ደህና ደሩልኝ፣ ደህና አምሹልኝ።